የእውነት በአካል እኔ ሴቶቹ ምን ልታደርጓቸው እንደምትችሉ እኔ ሳስለው እኔ ቀለሜ እና እነ ቤካ በአካል ሴት ልጅን አግኝተው ምን ሊያደርጓት እንደሚችሉ ሳስብ በጣም ነው የሚዘገንነኝ። እናንተ ወሬያቸው ሁሉ ሴት ወሲብ፣ ዝሙት ምናምን ወሬያቸው በጠቅላላ። በአካል ሴት ልጅ ብታገኙ ምን ልታደርጉ ነው? በማህበራዊ ድረገጽ እንዲሆናችሁ በአካል ብታገኟት ሰደቃዋን ልታወጡ ነው? እንዲህ በጠቅላላው የቅንዝራም ጥርቅም እኮ ነው እዚያ ያለው። ሁሉም ቅንዝራም ስሜታቸው አፍንጫቸው ላይ ጫፍ አፍንጫቸው ጫፍ ላይ ነው ያለው። እኔ በህይወቴ ምን አይነት ወንድ ጣላለሁ መሰላችሁ? ይሄ ቻፕስቲክ ከንፈሩ የሚቀባ ይሄ ወንዳ ወንድ ያልሆነ ይሄ ጥፍሩን የሚያሳድግ ይሄ ቅባት ፊቱን የሚቀባ በህይወቴ የምጣለው ሲዘገንነኝ እና ወንዳ ወንዱ ነው እንጂ እንዴ ተው እንጂ። እና ሲስዬን ተመለከታቸው እና ወደ ሲስ ጥሪ እያቀረብንላችሁ ነው። እና ሲስ ያለመሳደብ ምስጢሩ ምንድን ነው ብላችሁ እንትን ስትሉ ሲስ ያለመሳደብ ምስጢሩ ሲስ የመካነ ኢየሱስ ፍሬ ነው፣ የመካነ ኢየሱስ አስተማሪ ነው። እኔ እኮ በቃ የሆነ ሰዓት ላይ ሰው ምን ሆኖ ነው ዝም ብሎ እንደ ጅል የሚገለፍጠው ምናምን ብዬ በጣም ይገርመኝ ነበር። ምንድነው ሞኝ መስል እንዲሚገል አባ ሰውየው ሞኝ አይደለም እባብ ነው። ስራውን እየሰራ ነው። ሲስ ስራውን እየሰራ ነው። በነገራችን ላይ ስራውን ና ሲገባ ና አተካሉራው ና እስኪ እባቡን ፍታለት ና ግባ ነው። ይሄን እኮ ነው የምንላችሁ። ሲስ መካነ ኢየሱስ ነው ስንላችሁ በብቃትና በእውቀት ነው። ሲስ የመካነ ኢየሱስ አስተማሪ ነው ስንላችሁ በብቃትና በእውቀት ነው። ቀለሜ ሲስ በፍቅሩ ሰው ገዳይ፣ ቀለሜ በስድብ ሰው ገዳይ። ሲስ ከዚህ በኋላ ስሙ በፍቅሩ ሰው ገዳይ ነው። ቀለሜስ በስድብ ሰው ገዳይ። ልዩነታቸው እዚህ ጋር ነው። እና ሲስ በነገራችን ላይ የፍቅር ሰው ነው። የፍቅር ሰው ነው ሲስ። እና ሉትራኖች እንደ ሲስ ናቸው። ቲክታክ ላይ ያሉ ጴንጤዎች እንደዚህ እንደ እባቡ ናቸው። እባብ አንገቱ ላይ እንደተጠመጠመው ሰውዬ። እና ይሄን ነው የምንላችሁ። እና በጣም ነው የሚያስደነግጠው። የምሬን ነው የምላችሁ። ቀለሜ እናንተ ቫምፓየር እኮ ነው የሚመስለው። አይታችሁታል ግን። እና አንዳንዴ ምን አለ መሰላችሁ ስለ ቀለሜ ስናወራ ስለዚህ ስለ አውሬው ስለ ይሄ ራእይ ላይ ስለተጻፈው ስለ ዘንዶ ነው የምናወራው። አያስፈራም? አያስፈራም? እዩት። ይሄን ዘንዶ ነው ቁጭ ብሎ የሚቀልበው። ይሄ እኮ እንትን ግሊች ሲያደርግ ያነሳ ነው። ይሄ አውሬው አንቆት ላይቭ ገብቶ እንዲህ ዘንዶ አንገቱ ላይ ተጠቅልሎ እያለ ሲተነፍስ ግሊች ሲያደርግ አየ ነው። ይሄን የሚያህል ዘንዶ ተጠምጥሞበት እና ሲስን ደግሞ እዩት። ሲስ ለመለም ሲሽኮርሞም እዩት። እና አይን አፋሮ ነው ምናምን ፍሪዝ እያደረገ አያችሁት? ፍሪዝ እያደረገች ሲስ እኮ እንትን አለች እንጂ አሁን እኔ ሲስ ፀጉሯን ቀለም ትቀባለች እንጂ ሽበት ያምርባት ነበር። ሽበት በቃ አንደኛ ነበር ሲስ። አሁን እዚህ እንትኑ ላይ አሁን በቃ ሲስ በኖርማሉ ቢመጣ አሁን ፀጉሩን ቀለም ባይቀባ በቃ የፈረከች አራዳ ናት። የፈረከች አራዳ ነው። ደግሞ ፀጉራችሁን ቀለም አትቀቡ እሺ። ይቃር ትቀቡ እና ስንላችሁ ቀለሜ እና በሲስ እና በቀለሜ መካከል ምንድነው ልዩነት አብላችሁ እንትን ስትሉ ቀለሜ የአውሬው አገልጋይ ነው። ሲስ ደግሞ የሉትራን አገልጋይ ነው። በአውሬው አገልጋይ በዘንዶ አምላኪና በሉትራን አገልጋይ መካከል ያለው ልዩነት ይሄ ነው። ይሄ ባላ ነው የሚመስለው። ሲስ ደግሞ ስልምልም እያለች በፍቅር ነው። በቃ ሲስ ስትመጣ ራሱ ላይቭ ላይ ለማማለል ነው የምትመጣው። ሲስ ለማማለል ነው። ለዛው ነው ሲስ በፍቅሩ ሰው ገዳይ ያለው። ሲስ በፍቅሩ ሰው ገዳይ ነው። እና በነገራችን ላይ
ሲሰድቡት አይሰድባቸው፣ ንቆትቷቸው፣ ሲረግጡት አይረግጣቸው። ይጠብቅና የሆነ ቀን ነው ደና ወጠምሻ ተሳዳቢ አስገብቶ የሚያስረግጣቸው ደና አሪፍ ወጠምሻ ተሳዳቢ ያስገባላቸዋል። ስድብ አጠራቅሞ በአንዴ ነው የሚለቅባቸው በአንዴ። እና ሁለቱን ሰዎች ስናነጻጽራቸው ይሄ አስፈራ፣ ይሄ ሰውዬ ይሄ አውሬ ነው፣ ይሄ አውሬ ነው። እዝማ ይሄ እኔ እዚህ ሰውዬ ላይ ያለው የአውሬው መንፈስ ደመን ስፒሪት ይሄ ሰውም በአካል ቢያገኝ ሁሉ ቡጭቅ አድርጎ የሚበላ የሚናከስ ነው የሚመስለኝ። ይሄን ሳይው የሚናከስ በቃ ይሄ አውሬ ነው። ይሄ በአውሬው ስፒሪት የሚሰራ የአውሬው ስፒሪት የሚጫወትበት ሰው ነው። ሲስስ አማላይ ነው። አማላይ ሲስ እኮ ሳይናገር ነው የሚያሰምጣቸው። ሲስ አታዩም እንዴ? አይናፋር ሆና ሲቅለሰለስ ሆና አታያትም? አያችሁት አይደል? ሲስ ቀላል ሰው እንዳይመስላችሁ። እኔ ገና የመጣ ጊዜ በቃ ዝም ብሎ ሲስ ሲገለፍጥ በቃ እኔ ጅል ይመስለኝ ነበር። በቃ ሞኝ ምናምን እንደዛ ይመስለኝ ነበርና ወዳጄ ሲስ ጅል አይደለም። ወይኔ ቢታ ነው፣ መርዝ ነው። ሲስ ጠብቆ ነው መርፌ የሚወጋቸው። ቀለሜን እንደ ሲስ ያሳበደ የለም። አሁን ቀለሜን እንደ ሲስ ያሳበደ የለም። ቁም ነገር ስናወራ እና በሁለቱ መካከል ያለው ልዩነት ብዙም ሰፊ አይደለም። የፍቅርና የጥላቻ ልዩነት ነው። እንዴ ጥሩና መጥፎ እኮ ነው የሚወዳደረው። እንዴ ስታወዳድሩ እኮ ጥሩን ሳይሆን ጥሩና መጥፎ ነው የምታወዳድሩት። ቤትዬ እንዴት ነሽ እህታችን? ጥሩና መጥፎ ነው የምታወዳድሩት። ሲስ ማለት እኔ እንጃ። ሲስ ጴንጤቆስጤ ቢሆን የምሬን ነው የጴንጤ ሁሉ መሪ ነው የሚሆነው። ጴንጤቆስጤ ቢሆን የጴንጤ ሁሉ መሪ ነበር የሚሆነው። ለዛ ነው ቀለሜ እኮ ሲስን በተደጋጋሚ ሲሰድቦ የነበረው። ለምን መሰላችሁ? ሲሰድቦ የነበረው ወደ ጴንጤ ሲስ የሚመጣ ከሆነ በመጀመሪያ እንደመጣ የሚያባረው ማንን መሰላችሁ? ቀለሜን ነው የሚያባረው ሲስ ጴንጤቆስጤ ከመጣ። ምክንያቱም መሪ ነው የሚሆነው። እና በሁለቱ መካከል በፍቅሩ ሰው ገዳይና በስድብ ሰው ገዳይ አያችሁ። ሲስ በፍቅሩ ሰው ገዳይ ነው። አንድች እያለ ፍሪዝ እያደረገ ምናምን ጸጉሩ ነው እየፈረከ ምናምን በፍቅር ይገላቸዋል። ይህሳ በስድብ ቀሚስሽን ገልቤ እንትንሽን እንዲያርጌ ይሄ ሰውዬ ቆይ የምሬን ነው የምላችሁና ሚስቱ ቀሚስ አታረግም መሰለኝ እና በቃ ጫወታው ሁሉ ንግግሩ፣ ወሬው፣ እያንዳንዱ ነገር ከቀሚስ ጋር ነው። እስኪ ሲሳይ እንዲህ ብሎ ሲሳደብ ሰምተነው እናውቃለን የምትሉ ሰዎች የሲሳይን ስድብ ጻፉልን ከታች። እስኪ አንድ ቀን ሲሳይ ሲሳደብ አይተነዋል እናውቃለን የምትሉ አንድ ቀን ሲሳይ እንዲህ ብሎ ሲሳደብ ሰምተነዋል ብላችሁ እስኪ ከታች አስቀምጡ። እስኪ ምን ብሎ ተሳደበ? አንድ ቀን ሲሳይ ሲሳደብ አንድ በዝ የቀልሻን እናስቀጥላለን። የቀልሻን እናስቀጥላለን። ሲሳይ ቀን ከሲሳይ ክፉ ነገር ሲወጣውላ አይቻላቅም ክፉ ነገር። ምክንያቱም የጎሱ መካነ ኢየሱስ ውስጥ ነው። መካነ ኢየሱስ ውስጥ መካነ ኢየሱስ ውስጥ ያደገ ስለሆነ ሲሳይ አንድ ስድብ ሰምቼ አላውቅም። አንድ ስድብ ሲሳደብ ሰምቼ አላውቅም። ሲስ እድገቱ እንዲህ ነው። ቀለሜስ አንድ ቀን ቀለሜ ሳይሳደቡ አላውቅም። አንድ ቀን እስኪ ና ግባና ምን ብሎ ሰደበ? ሲሳይ ምን ብሎ ሲሳደብ ሰምተህ ታውቃለህ? ካሎራው ከእስልምና እንደወጣ እኮ ቀለሜ ቤት ስለገባ ነው እንዲያ እብዲው እንኳን አንተም እንጂ የምር ሲሳይ ቤት ብትመጣ ኖሮ አንተም ጨዋ ትሆን ነበረ።
እኔ እኮ ስነቃ ነው ጤናማ መሆኔን ማረጋገጥ የጀመርኩት። ከቀለሜ ቤት ስወጣ ነው። አሁን ቸርነት ቦሎሎ አሁን ሁሌ ነበር የሚሳደበው። የሆነ ሰዓት ላይ ጸልዬለት እንዳይሳደብ አድርጌያለሁ። አሁን ጨዋ ነው እና ቀለሜ ማይሳደብ ቀን አለ ወይ? በነገራችን ላይ ሴጣንና መላክን እያወዳደርን ያለ ነው። ሴጣንና መላክ እየተወዳደሩ ነው። እና እስኪ ሲሳይ ይሳደባል የምትሉ አንዳንድ ቁጥርን ጻፉ። መቼስ ቀለሜ ይሳደባል ብል ሁሉም ነው የሚጽፈው። አንዳንድ ቁጥርን ሲሳይ ይሳደባል ተሳድቦ ያውቃል የምትሉ አንድ ቀን ሲሳይ ተሳድቧል የምትሉ አንዳንድ ቁጥርን ጻፉ። ሲሳይ አንድ ቀን ተሳድቦ ያውቃል የምትሉ አንዳንድ ቁጥርን ጻፉ። ሲሳይ አይሳደብም። እሺ አንድ ቀን ሲሳይ ተሳድቦ ያውቃል የምትሉ አንድ ቁጥርን ጻፉ። አንድ ቁጥርን የሚገርማችሁ 54 ሰዎች በአንድ ይስማማሉ። 54ቱም ቀለሜ አንድ ቀን አይደለም ሳይሳደብ ውሎ ያውቃል የምትሉ አንድ ቁጥርን ጻፉ። ሁሌ ተሳዳቢ ነው የምትሉ አንድ ቁጥርን ኦኬ። ካሎራው ቀለሜ ሁሌ ተሳዳቢ ነው ጎበዝ። አንድ ቁጥርን ከካሎራ ውጪ ሌላ ቀለሜ ሁሌ ተሳዳቢ ነው ከካሎራ ውጪ አዲና እሺ ፍሬ አረብስ ይሄ ሁሉ ሄኖክ መኖር ዳኒ ይሄው ዳኒ አሁንም ይሄ ሁሉ ቀለሜ ተሳዳቢ ነው ኢለን ይሄ ሁሉ አይድነቅ ዜድ ይሄ ሁሉ ቀለሜ ተሳዳቢ በጣም ነው የሚገርመው። እንዴ የሚገርመው ነገር እኮ ሐዋርያው ጳውሎስ ተብሎ የተሾመው ካሎራው ነው አንድ ቁጥርን ጽፎ የጀመረው። አይገርመው? ወደ ሉትራን ወደ ጨዋይቱ ቸርች ከምር ነው የምር እኔ በጣም ነው አፕሪሺየት ማረጋችሁ። ሉትራን ብትሆኑ አትሳደቡም፣ በጣም ጨዋ ናችሁ። ዲሲፕሊን የፈረንጅ ገበያ ውስጥ ይጨዋል እንዴ? በደንብ ይው አያችሁ ጉድ። እስቲ ሲሶ በስተት አንድ ሰው ሲሶ ይሳደባል የምትሉ አንድ ቁጥርን ጻፉ። በስተት አንድ ቀን ተሳድቦ ሲሶ ያውቃል የምትሉ አንድ ቁጥር እንድገምላችሁ። ሲሶ በስተት አንድ ቀን ተሳድቦ ያውቃል የምትሉ አንድ ቁጥር 58 ሰው ሲሳይ አንድ ቀን ተሳድቦ ያውቅም ነው። እና እስኪ ምን ብሎ ተሳደበ? ካሎራው አንተ ለሁለቱም ነው አንድ ቁጥር የምትጽፈው። ምን ብሎ ተሳደበ? ሲሶ አንድ ቀን ተሳድቧል የምትለውን ምን ብሎ ተሳደበ? ንገረን። አንድ ቀን ሲሳይ በጣም ጨዋ ነው። ጨዋነትን ከሲሳይ ተማሩ። እሺ ስድብ ለመማር ሰው ቤት አትሂዱ። ስድብ ለመማር ሰው ቤት አትሂዱ። አሁን ካሎራው እኛ ድሮ ስናቀው አይሳደብም ነበረ። ካሎራው አይሳደብም ነበር። ይሄው ቀለሜ ጋር ሄደ ሰውን ጥንብርኩሱን እያወጣ ነው የሚሳደበው። ይሄው ሲሳይ አንድ ቀን እንዴት የ54 ሰው ሲሳይ ጨዋ ነው ሊል ይችላል? 54 ሰው እንዴት 54 ሰው እንዴት ቀለሜ ተሳዳቢ ነው ብሎ ኤርሚያስ አበበ ተሳዳቢ ነው እንዴት ሊል ይችላል? እኔ ያው ቲክታክ ላይ ከመጣው ጀምሮ ሲሳይ ሲሳደብ ሰምቼው አላውቅም። ቲክታክ ላይ ከመጣው ጀምሮ እና ልዩነቱ ምንድነው ስትሉ ሲሶ መካነ ኢየሱስ ነው። በአባቶች ተኮትኩቶ ያደገ ነው። ጨዋ ነው። ቀለሜስ አባት የለውም። ቤት ውስጥ ቁጭ ብሎ ነው የሚሳደበው። ሴት አይል ወንድ አይል የሚሳደበው ኢቭን የሰው ፎቶ እየለጠፈ የሚሳደበው። ስለዚህ እባካችሁ ከሲሶ ዲሲፕሊንን ተማሩ። ከሲቶ እንደ ሲሶ እስኪ ሚዲያ ላይ ስመጡ ጨዋ ሆኑ።
እስኪ ከሲሶ ቁጭ ብሉና በውስጥ መስመር ሲሶ አንተ የተማርከው የሰማኸው የተሰበከው ወንጌል ምንድን ነው? እንደዚህ ቻ ያደረገክ እየሰደቡ ቤታቸው ሄዶ እኮ ቁጭ ብሎ ይሰደባል። ታውቃላችሁ? ቁጭ ብለው ይሰድቡታል። ቤታቸው ቁጭ ብለው ሲሶ ይሰድቡታል። እነማ እነ ቀለሜ እነ ኤርሚያስ አበበ ወንጌላዊ ኤርሚያስ አበበ ማንን? ሲሶን እንደዛ እየሰደቡት እንኳን አይሳደብም። ከየት ነው ስትሉ ከተቀዳበት ነው። ከተቀዳበት እና እባካችሁ ከዚህ እስር ውጡ። ሲሶ በጣም ጨዋ ነው። በጣም እየሳቀ የእኔ ምስኪን ወንድም እኔ ሲሶ በየዋህነቱ ነው የገዛኝ። በቃ ሲሶ በቃ ይሄ ልጅ የት ቸርች ነው የሚሄደው ሲባል ብዬ ሳጠና እናንተ ሰዎች ሲሶ የሉትራን ቸርች አስተማሪ ሆኖ ባገኘውስ አይገርምም? የሉትራን ቸርች አስተማሪ ነው ሲሶ። የሚገራረም ትልልቅ ፓስተሮች ያሉት ዋው ነው ያልኩት። የቀለሜ ፓስተር ማን ነው ብለን ስናየው ወይኔ እናንተ የቀለሜ ፓስተር የተባለው በጣም ማፊያ ነው አሉ። 27 ሴት ደፍረዋል አሉ። 12 ልጆችን ክዷል አሉ። የቀለሜ ፓስተር 27 ሴት ደፍሮ 12 ልጆቹን የወለደውን ክዷል አሉ። የቀለሜ ፓስተር ከቸርች ተባረሩ አሉ። ውስጥ ለውስጥ ነው የሚያጨረብረው አሉ። የቀለሜን ፓስተር ልክ እንደ ቀለሜ ቸርች አለው ቸርች የለውም። ማን ቀለሜ ቸርች እንኳን የለውም። አይገርም? ከሁሉም ቸርች ቀለሜ ተባሯል። ምዕመን እንኳን ሆኖ ቸርቻቸው እንዲገባ አይፈቅዱለትም አሉ። ኒውዚላንድ ቸርች እንኳን እንዲገባ አልተፈቀደ። የምሬን ነው የምላችሁ ጌታን ቸርች የለውም። ቸርች እንዲገባ እስኪ እኔ ይፈቀድልኛል ካለ ኒውዚላንድ ሄዶ ቪዲዮ አብርቶ ቸርች ሲገባ ያሳየን። ቀለሜ ከኒውዚላንድ ቸርች ጭምር ተባሯል። በምን? በዝሙት በግልሙትና የሰው ሚስት በማባበል እንደዚህ ነው የተባለው። ይኸው ዛሬ ላፈጠላችሁ ሚስጥሩ። ቀለሜ ከኒውዚላንድ ቸርች የተባረረው ሴቶችን በማባበል ነው። ባለትዳር ሴቶችን በማባበል ለዛ ነው ቸርች ማሄደው። ሲሶሳ የተገበረ ትዳር ያለው ዲሲፕሊን እንዲሆነ ጨዋ ቢሰድቡት የማይናገር ስቆ ሚያልፍ ፈገግ እያለ ትክክል ፍሬ ቀለሜ በሙሉ ስድቡ በሴቶች ዙሪያ ያጠነጠነ ነው። በሴቶች ወንድ ልጅ እንኳን ሲሳደብ የሴት ስም እየጠራ ነው። በሴት አንቀጽ ነው የሚሳደበው አሉ። የበላችሁ ቡዳ ሴት ናት አለችኝ አንዷ። ደግሞ ቀለሜ ለምንድን ነው ሴቶች እናንተን የሚጠላችሁ ሲል አይ ቀለሜን የበላችሁ ቡዳ ሴት ናት አሉ። አንቺ ሴት ቡዳ እኛ እኮ አምጥተን እንኳን ጸበል እንዳናስጠምቀው ምንና በጸበል ብቻ አይደለም በዱላም ጭምር ነው የሚወጣው የቀለሜ ሴጣን። የምር እኮ ነው። ከሽመልና ከሴት አያልፍም ስድቡ። በሽመል እንትንሽን ነው የምለው ቀሚስሽን ገልቤ። ሁሌ ቀሚስ ከመግለብ ጋር ነው ጨዋታው። ሁሌ የቀለሜ ጨዋታ ቀሚስ ከመግለብ ጋር። ቀሚስሽን ገልቤ እንትንሽን አይቼ እንትንሽ እንዲሆኑ በቃ ሁሌ ስድቡ። እና ዛሬ ጥሪ ማረግላችሁ ከሲሶም ጋር በውስጥ እናወራለን። 10,000 ጴንጤዎችን ወደ መካነ ኢየሱስ ቸርች እንድትመጡ ጥሪ እያቀረብኩኝ ነው። 10,000 ጴንጤ ወደ መካነ ኢየሱስ ቸርች ጥሪ እያደረግን ስለሆነ ከቀለሜ እጅ አምልጡ። እንዴ ቀለሜ ራሱ እኮ በነገራችን ላይ ሶስተኛ ሚስቷ ናት። ታውቃላችሁ አይደለም? ቀለሜ ሶስተኛ ሚስቱ ናት። ሶስተኛ ሚስቱ ይህን ታውቃላችሁ አይደለ? በጣም የሚያሳዝነው ማለት ነው። ይሄ ልክ አዲስ አበባ እንደገባ
ከአርሲ ከምትባል የሆነች ምን የምትባል ገጠር ናት። ስሟ ራሱ አያዝም። አዲስ ነው ለእኔ አዲስ ነው። ስሟን ሰምቼ አላውቅም። እና ከዛ አዲስ አበባ ሲገባ ያው አጎቱን ብሎ ነው የገባው። እና አጎቱ ቤት አይ ቲንክ ይሄ ዴል በየቀኑ የሚበላውን ሶስተኛ ሚስቱ ናት። ክርስቶስን ሶስተኛ ሚስቱ ናት አሁን ያለችው የቀለሜ። እግዚአብሔርን ነው የምላችሁ፣ እንዲህ ዝም ብዬ ማውራ እንዳይመስላችሁ። ሶስተኛ ሚስቱ ናት። እናላችሁ በጣም አንድ ምስኪን አለች እና ይሄ ልብስ የገዛችለት ምናምን እና ያው አልተማረም ታውቃላችሁና ከአጎቱ ቤት እንትን እንዳለ እሷ ናት ያቺ ሴት ነው እንትን ያለችው። ከዛ በኋላ ነው ታሪኩ። በነገራችን ላይ ራሱ ቃል ወጥቶ ንገረን ካላችሁ ወጥቶ ላይ ብለ ይነግራችኋል ከፈለጋችሁ። እንዲህ ምንም ሳያፈ እንትን ሳይል የሚናገረው ታሪክ ነው እና ቀለሜን አደራ እና አሁን ብዙ ጊዜ እኛ አሁን ደብቀን ዝም ብለን እንትን ስንል ለዛ ነው። በነገራችን ላይ አሜሪካ የነበረች አንድ ሴት ነበረች እና በአካል መታለች ኢትዮጵያ እና የሚፈልገው እሱ አግብቷት አሜሪካን መውጣት ነበረ የሚፈልግ የነበረው እና እያንዳንዱ መረጃ እሷም ሰማች። ኦሊኖል በመናፍስት ስራት ውስጥ ያለ ሰው ነው እንዲህ ምናምን ተባለች። በቃ ከመናፍስት ስራት ነፃ እስኪው ምናምን ብላ ብር ምናምን እንትን ትለው ነበረ። ቤት ተከራይታለት ምናምን። ይሄን የምታደርገው ቤት የለኝም ሚስት የለኝም ብሎ አንድ ፓስተር ነበረው። በእሱ አማካኝነት ነው ሁሉ ነገር የሚሆነው። እንግዲህ ሚስት እያለው ሚስቱ እርጉዝ ናት። ኢትዮጵያ ውስጥ እርጉዝ ሚስት እያለችው ነው ከሌላ ሰው ጋር እንዲህ ሲያደርግ የነበረው ማን? ኤርሚያስ አበበ። ከዛም በስተመጨረሻ ቤት ተከራይታ ገንዘብ እንትን ትለው ነበር። እዛ ቤት ተከራይቶ ሶስተኛች ኒውዚላንድ ያለችው ሚስቱን ነው እንትን ያለው። ጠበሳት። ፓስተሩ ምን ያደርግላቸዋል? ያለግለታል መሰለ ያው እንዲህ የምትባል ሴት መታ እንዲህ ልትወስዱ ነው እያሉ ሴት ልጅቷን በቃ እልህ ውስጥ ያስገባታል። ይቺ ኒውዚላንድ ያለችው እልህ ውስጥ ያስገባትና እሷም ያው ኮምፒቲሽን ታደርገዋለች። ያቺ የምትልክለትን እንትን ስክሪንሾት እያደረገ ለዚች ይልክላታል። ስክሪንሾት እያደረገ ምን ሊያስቀናት ማለት ነው። ይሄ ፓስተሩ ነው እንዲህ እያደረገችው ነው። እሱ እምቢ ይላል፣ እሱ አይፈልጋትም ምናምን ይላል፣ ይሰክሳል። ከዛ እቺ ትሯሯጥና ፕሮሰስ ጨርሳ ኒውዚላንድ ይዛው ትሄዳለች። ፕሮሰሱን ጨርሳ ከዛ በኋላ እቺ አሜሪካን ያለችው ስትመጣ ቀለም ወርቅ አይተንፍሱ ኒውዚላንድ በፌክ ጋብቻ ኒውዚላንድ ገብቷል። ትክክለኛ ስሙ ቀለም ወርቅ አይተንፍሱ ነበር። ኤርሚያስ አበበ ብሎ ስሙን የቀየረው ከዛ በኋላ ነው። ኤርሚያስ አበበ ብሎ ስሙን የቀየረው እቺኛዋ ሚስቱ እንዳታቅበት ነው። ኢትዮጵያ ውስጥ ሚስት አለው። አሜሪካም እንደዚህ በፓስተሩ በኩል ገንዘብ የምትረዳው መታ እንትን የምትለው አለችው። አብረው ተኝተው አብረው ኖሮ እቺ ምን ብሏት ነው ለአገልግሎት ወጥቻለሁ ብሎ የት ኢትዮጵያ ያለችው ያስረገዛትን። እንግዲህ እንዲህ አይነት የበከተና የጠነባ ታሪክ ይዘው ነው ቁጭ ብለው የሰውን ፎቶ እየለጠፉ ምን እያሉ እነ ቀለም ወርቅ አይተንፍሱ። ቤካም የሶስት ልጆች አባት ነው ጋሽ ቤካ። በነገራችን ላይ ቤካ በጣም ሽማግሌ ነው። እንዲህ ትንሽ እንትን እንዳይመስላችሁ። እሱም የሶስት ልጆች አባት ነው። ገጠር ውስጥ የወለዳቸው ልጆች አሉና ገበሬ ነበር ቤካ። ገበሬ ነበር ቤካ እና የሶስት ልጆች አባት ነው። በጣም ሽማግሌ ነው ቤካ። በነገራችን ላይ ማለትም የቀለሜ ታላቅ ነው። እና በጣም ሽማግሌ ነው። ሜርሲ እንኳን በነገራችን ላይ ከሁሉም ልጅ የሆነችው ሜርሲ ናት። ሜርሲ ልጅ ናት ከሁሉም። ኧረ እኩያቸው። ኧረ እናንተ ከሜርሲ የሚበላል። ቤካ እኮ ከሜርሲ የሚበልጥ ልጅ አለው ታውቃላችሁ? ይሄን ከሜርሲ የምትበልጥ ሴት ልጅ አለችው ቤካ። ዝረክረክ ስለሆነ እንጂ እና ኢላ ለምን የሸሸችው ይመስላችኋል? የሶስት ልጆች ከሷ ከኢላ የምትበልጥ ማለት ነው። በ6 ዓመት የምትበልጣት ምንድን ነው? ቤካ ስልክ ሊደውል ሲል ይሄ ሜካፕ ይቀባባል አሉ። ፓውደር ይሄ እንደ እንትን ወጣት ሊመስል ሜካፕ ይቀባባልና ሜካፕ ተቀባብቶ ምናምን ነው የሚያወራት አሉ። እዛ አንድ ቀን በሌሊት ደወለችና ቪዲዮ ስታበራ ቤካ የአባቷ ታላቅ ነው ጭምጭም ያለ ሽማግሌ ነውና
ከዛ በኋላ ደነገጠች፣ በቃ ደነገጠች። እና ቤካ የሚያብለው ለዛ ነው። እና ቤካ በነገራችን ላይ አሁን ሜርሲ ላይ አጥሏል ምናምን አዲስ አበባን ቤት ገዛላታለሁ ምናምን እያለ ያወራል። ቤት ልገዛላት ነው ከአሜሪካን። እግዜር ያሳያችሁ። ደቡብ አፍሪካ ሐሺሽና ቀበቶ እየሸጠ ሲጋራ እየሸጠ አሜሪካን ያለችን ልጅ ምን እያላት እንደሆነ ታውቃላችሁ? ነይ አዲስ አበባ ቤት ገዝቼልሽ አዲስ አበባ ተንደላቀሽ ትኖሪያለሽ። በደቡብ አፍሪካ ብር እሱ አዲስ አበባ ካሜ ወይኔ ፋራ አይሰግጥ እኮ ፋራ አይሰግጥ ፋራ አይሰልጥን። እኔ ቆይ ጀርባህን እንድታሽል ነው እንድታሽል ነው ጋሽ ቤካ። በፕላስቲክ ሰርጀሪ እኮ ቆዳው አይለጠጥም ጋሽ ቤካ። አይደለም በሜርሲ ይቅርና በፕላስቲክ ሰርጀሪ እና ለቀቅ አርጓት። አይን ሁሉ እኮ ሊጠፋ ደርሷል። እንዲህ አይን ውስጥ ያለ ቆዳ ሁሉ እኮ ተሸብሽቦ እንዴ! በነገራችን ላይ የአይን ይሄ እንትኑ አለ አይደለ? ይሄ የአይን እንትን መሸብሸብ ቆዳው እንትኑ ቆዳ መሸብሸብ። በነገራችን ላይ ወንድ ልጅ ከስንት ዓመቱ በላይ መሰላችሁ? ከ50 ዓመቱ በላይ ነው የሚሆነው። ይሄ የአይን ቆዳ ከተሸበሸበ ሴት ልጅ ኤርሊ ከ38 ዓመት በኋላ እንደዛ ሀፕል ያደርጋል። ወንድ ልጅ ግን ከ50 ዓመቱ በኋላ ነው የአይኑ ቆዳ የሚሸበሸበው። ከ50 ዓመቱ በኋላ የአይናቸው ቆዳ ተሸብሽቦ በሜካፕ ምናምን እንትን ብለው መጥተው ህፃናት ሴቶችን ሲያጃጅሉ እንዴ! ቤካ የመጨረሻ እኮ ሽማግሌ ነህ እንዴ! ቅድመ አያቷ ሁሉ ትሆናለህ የሜርሲ እና ልጅቷን ተዋት። ደግሞ እኔ ፕሮፖዝ አድርጊያታለሁ እና በቀደም ይሄ ማን ነው የሚባለው? ባላቃው ማን ነው? ሸሪፎ ቢኒ የሚባለው በጣም በየነ ወደ ቢኒ ሲቆላመጥ አይገርምም? ስሙ በየነ ነው ግን ቢኒ ብሎ እኔ ቢኒያም መስሎኝ፣ አረ ቢኒያም አይደለ በየነ ነው አለው። ታዲያ በየነ ወደ ቢኒ መቼ ነው? ከመቼ ጀምሮ ነው መቆላመጥ የጀመረ? እኔ እኮ ስማቸውን እንኳን ሁላ ሲያቆላምጡ አሁን መሰለች ወደ መሲ እንጂ ወደ ሜርሲ ከመቼ ጀምሮ ነው መቆላመጥ የጀመረው? ይሄ ነገር አፕግሬድ አደረጋችሁት እንዴ? እና ስማቸውን ለማግኘት ሁላ ፊደል መቀነስ አለባችሁ። ቀለም ወርቅ አይተንፍሱ ስምክ አይደል እንዴ ሲል የክህነት ስሜ ነው አላለም? ቀለም ወርቅ ከመቼ ጀምሮ ነው የክህነት ስም የሆነው? እና እባካችሁ ለአማርኛ ቋንቋ ፍትህ እንላለን። ፍትህ ለአማርኛ ቋንቋ እና አትመጻደቁብን። እና ሲስ የምር ነው በጣም አድናቂ ነን በጣም። ቀለም ወርቅ አይተንፍሱ ግን አርፈህ ተቀመጥ አንተ ሽማግሌ። አንተ ሽማግሌ አርፈህ ተቀመጥ፣ አትሳደብ። ወንጌል በስድብ አይደለም። ከሲስተማር ጨዋነትን ተሰድቦ ዝም ማለትን ከሲስተማር አንተ እየተሳደብክ አትኑር። ስድብ እንጀራ አይሆንም። ኤርሚያስ አበበ ይኸው ጋሽ ኤርሚያስ አበበ እርሶ ተሳድበው ይኸው እኛንም ተሳዳቢ ያደረጉ። እርሶ ጋሼ ባልገው እኛንም ባለጌ ያደረጉን። እባኮትን ይከበሩ። ጋሽ ቀለሜ፣ ጋሽ ኤርሚያስ፣ ጋሽ ቀለም ወርቅ አይተንፍሱ። እባኮትን ጋሽ ወንጌላዊ ኤርሚያስ አበበ እባኮትን ጨዋነት፣ ስርዓት ከሲሶ ተማሩ እና እባኮትን ተመስገን ነው ስሙ የቤካ። እኔ ትክክለኛ ስማቸውን ነው የምነግራችሁት። የቤካ ስሙ ተመስገን ነው። ተመስገን። የቢኒ ስሙ
በየነ ነው። ተመስገን አበበ ነው የቤካ ስሙ። የዛ በየነ ነው። እናንተ እኔን ራሱ እኮ ሊያሰምጠ የነበረ አረ ተጠንቀቆ ተብዬ ነው ቤካ። የምሬን ነው። ምንድነው መሰላችሁ እንዴት እንትን ሲል እና እንትን ብዬው አላቅም። ዋትስአፕ ላይ በጣም እንዴት ቆይ እኔ ዋትስአፕ ድምፁን ላሰማችሁ የቤካን። የምር ነው። በጣም ደንግጬ ነው ፈርቼ ነው መልስ መስጠት ያቆምኩት። ቆይ ላሰማችሁ። የምር ነው። እኔ ማውራችሁ ዝም ብዬ ይመስላችኋል አይደል? ቆይ ዋትስአፕ ላይ ላሰማችሁ የቤካን ድምፁን ላሰማችሁ። የቤካን ዋትስአፕ ላይ ነው ማሰማችሁ። እሺ የዋትስአፕ ከፈለኩ ከፍቼ ነው ማሳያችሁ። እሺ የደቡብ አፍሪካ ስልክ ኮዱን ታውቃላችሁ አይደል? የደቡብ አፍሪካ ስልክ ይሄ አይደለም፣ ይሄም አይደለም። ያውላችሁ እኔ ማወራችሁ በቃ ውሸት ምናምን ለሚመስላችሁ ሰዎች ምን እኔ ሙሉ ከፈለጋችሁ ከነ ስልኩ አልሰጣችሁም እንዴ? ይሄው እኔ በነገራችን ላይ እኔ እንደማሏችሁ ሁላችሁም ታውቃላችሁ። እኔ በነገራችን ላይ ሳወራችሁ እውነተኛው መረጃ ነው ማመጣላችሁ። ይሄው ይደውልልኝ ነበር እኔ ይሄው አላነሳለትም ሁላ ይሄው ይሄ አይደለ ትክክል አይደል? የቤካ ስልክ ከታች እስኪ ይሄው ሽማግሌ ለትዳር የምትፈልጉ ቤካ ትዳር ይፈልጋልና ያዙ። እድሜያችሁ ከ55 ዓመት በላይ ሆናችሁ የእድሜ ባለጸጋ እናቶች ካላችሁ ቤካ የሶስት ልጆች አባት ነው። ያው የምትፈልጉ ሚስቱን ክዷታል። ይሄው ስለሚቀፈኝ ደውሎ እንኳን አላነሳለትም። አያችሁ ይለው በጣም እንትን ስለሚል የሆነ ድምጹን ሰማሁትና ድምጹን እዚች ድረስ ነው የሰማሁት። ከዚህ በኋላ አልሰማሁትም። ዘገነነኝ። ታውቃላችሁ? ስሙት፣ ጉድ ስሙ። ቆይ እንዴት እንደሚሽለጠለጥ እኔ ጋ። ጸጋ ይብዛል ወንድም ሰም፣ እንዴት ነህ? ሁሉ ሰላም ነው ወይ? እኔ ያለው ጌታ ይባረክ። አንተ እንዴት ነህ? ስራ፣ ህይወት፣ ቤተሰብ ሁሉ ሰላም? እኔ ጌታ ይመስገን በጣም ደህና ነኝ። አሩን ነው ሰሙ ምን እንዳጠፋው ምን እንደበደልኩ አላውቅም። ምን እንዳገናኘን አላውቅም። በተደጋጋሚ በጣም ሰቅጣጭ ስድብ ምናምን ነገር ስትሰደብ እሰማለሁ። ስሙት። በጣም ከባባ ስድብ ስትሰድብኝ እሰማለሁ። ፕላስ ደግሞ ስለማላውቀው ነገር ሁላ ታወራለህ እና አላውቅም። ምንድን ነው የእናንተን ያገናኘን ወንድሜ? በምን ተገናኘን? እግዚአብሔር ያሳያችሁ። አሁን ቤካ ሲስለመለም እኛ እኮ በቪዲዮ ኮል ሁሉ ምን እንደሚል አስገብተውኝ እንዴት እንደሚሳደብ እኮ ሲያሰሙኝ ነበረ። እና ያው ፋራም አይደለ ይሄ ሰው ነው። ኤላን እንደዛ ጥንብር ኮሷን አውጥቶ የሚሳደብ ወይኔ እንዴት እንደሚዘገንን ድምፁ ብታዩ ቀይሆነ ይሄ ምንድነው ይሄ ወጣ የሚባለው እንደለም ቀይን እንትን ሲል እንዴት እንደሚደብር ብታዩት። ያው ሙሉ በቃ እኔ ሙሉ መስማት ሆነ ድምፁ ራሱ እንዴት እንደሚንደኔ እኔ እንጃ። እንዲህ አይነት ወንድ የምር እንዲህ አይነት ፐርሰናሊቲ ያላችሁ ወንዶች ተስተካከሉ። ቆጮ ፍርፍር በቦለቄ ሲሆን በደንብ ይወት ይክፈትልን። ሲከፍት እናሳያችኋለን እንዴት እንደሚሽለጠለጥ። ስልክ ደውሎ ሲያወራኝ ወይኔ እንዴት እንደሚዘግን ሽክክ ነው የሚለው ድምፁ። እንዴ ሴቶች ታዲያ አሁን ሄደህ ገጠር ያለች ሚስትህን አግባት። በዚህ ድምፅማ የምሬን ነው። ደግሞ እኮ ምን እንደሚል ታውቃለህ? አልሳደብ እኔ እኮ ጨዋ ነኝ ስሜን ሲያጠፉ እንጂ የኔ አይደለም ድምፅ እያለ እኮ ነው ኤላን የሰደባትን። የኔ ድምፅ አይደለም እንደዚህ ነው ሲለኝ የነበረው። አስመሰለው ወጥቶ ቸርች ሄዳ
ቸርቿ ራሱ አባራው ነበር በዛ ድምፅ በዛ ስድቡ። እኔ ጋር መጥቶ ሰሙ ምንም አያውቅም ብሎ እኔ ሊሸውደኝ እና እባካችሁ እና ይሄ ስናመጣላችሁ ዝም ብለን አይደለም፣ ዝም ብለን እንዳይመስላችሁ። እኔ ምን አደረግኩ የሚለው እንግዲህ አወራ። እኔ በነገራችን ላይ ሁሉ የማውራት ኢንተረስቱ ራሱ የለኝም። በቃ በቀን 20 እና 30 ጊዜ ነው የሚደውሉልኝ። የሆነ በቃ ስልችት የሚሉ አይነት ሰዎች የሉ። የነ ቀለሜ ባች በጣም ዝግ ስልችት በቃ 24/7 ነው በቃ የሚደውሉላችሁ። በቃ ጆሮአችሁ ላይ ስልክ እስኪፈነዳ ድረስ በራውንድ እኮ ነው የሚደውሉላችሁ። በራውንድ ማለት ነው። ደግሞ ይመጡና ልክ እኔ አሁን እነሱ ናቸው ሲደውሉልኝ የነበረው። ልክ እኔ እንደደወልክ አድርገው አክት ያደርጉ ነበረ። አሁን ባለፈው ካያችኋቸው ልክ እኔ እነሱ እንደምደውልላቸው ምናምን። እውነታችሁን ነው እንዴ? እናንተ ኢትዮጵያ ብትመጡ እኮ እኔ ዘበኛ የራሱ አላረጋችሁ። ወይ እውቀት የላችሁ፣ ወይ አመል የላችሁ፣ ወይ ምን የላችሁ እንዴ? ዘበኛ ያላረጋችሁ። ሲሪየስሊ ሳወራችሁ የመናሪያ ቁጭ ብላችሁ ሸክም ይሄ ቀንበሌ ምናምን ሸክም ካልተሸከማችሁ በስተቀር ለምንም ኢትዮጵያ ያላችሁበትም ሀገር ለምንም አጠቅሙም። ኢትዮጵያ ብትመጡ ለምንም አጠቅሙም። ምድር ላይ ትርፍ የሆናችሁ ሰዎች ናችሁ። እና ፕሊስ በቃ ምናልባት ወደ ልባቸው ከተመለሱ ቀለሜን የምሬን ነው የምላችሁ፣ ቀለሜን እንትን ብታመጡት የምሬን ነው። እና እዚህ ስራ እናለማምደዋለን፣ ጉድጓድ እናስቆፍረዋለን። ኢትዮጵያ ውስጥ ደግሞ ማኑዋሊ ነው እርሻ የሚታረሰው እና ጉድጓድ እናስቆፍረዋለን። ወገቡን ስለሚያመው ከአንድ በሬ ጋር እንጠምደዋለን። ወገቡን ያመዋል እሱ መቆፈር ስለማይችል ከአንድ በሬ ጋር እንጠምደውና እንትን እንዲል እናደርገዋለን። ለምንም ጥቅም የለውም። ምን ጥቅም አለው? ሰው እንዴት ቁጭ እኔ የምሬን እኮ ነው። እኔ አይደለም እኔ በነገራችን ላይ ይቅርታ አድርጉልኝና አይደለም እኔ እነዚህን ትርፍ የሆኑ ሰዎች ይቅርና እኔ ለቤተሰብ የራሱ ስልክ ምደውል እኔ ስልክ የምደውል ኢንቴንሽኑ የለኝም። ደውሎልን ምናምን ይላሉ። ማነዚህ ወዳጅ ምን ታረጉልኝ ነው የምደውለው? የምትደውሉት ራስህ የምታወሩኝ ራሳችሁ። ከዛን አወራን እና ይሄ ሁሉ ከየት የመጣ ነው ስትሉ ይሄ አንገቱ ላይ የተጠመጠመው እባብ ነው። አንገቱ ላይ የተጠመጠመው እባብ ይሄ አንገቱ ላይ የተጠመጠመው እባብ ምንድን ነው ብላችሁ ኢማጂን ስታደርጉት ይሄ በቃ የሚያሳድበው ቁና የሚያስተነፍሰው እሱ ነው። እኛ ሌላ ምንም ነገር እያልን አይደለም። እባካችሁ ጥሪ አቅርበንላችኋል። ወደ 10,000 ጴንጤ እዚህ ቲክታክ ላይ ያላችሁ ጴንጤዎች ወደ ሉተራን ነው 10,000 ያው 10,000 ጴንጤ ሳይሞላ ወደ ሉተራን ቸርች አንሄድም። አብረን ሉተራን ቸርች ነው የምንሄደው። 10,000ችንም የቀለሜን አምላክ ይኸው በሐራጅ የቀለሜን አምላክ ክደነዋል። ምክንያቱም የቀለሜ አምላክ የሉተራን አምላክ አይደለም። የእናንተ አምላክ ሴጣናዊ ነው አጋንንታዊ ነው ሲል ነበረ። የሉተራን አምላክ አጋንንታዊ ሴጣንም አይደለም፣ የቀለሜ አምላክ ነው። ይሄን እኔ በተጨባጭ የቀለሜ የሚያመልከው አጋንንት እንደሆነ በተጨባጭ ስላረጋገጥኩኝ እና እኛ ከአጋንንት ጋር ህብረት የለንም። ከአጋንንት ጋር ህብረት ስለሌለን 10,000 ጴንጤዎች ከአጋንንት ጋር ህብረት የለንም የምትሉ በውስጥ መስመር ጻፉልን። ተያይዘን ሉተራን ቸርች እንሄዳለን። 10,000 ሙሉ። እሺ 10,000 ካልሞላን አንሄድም። 10,000 መሙላት አለባችሁ ጴንጤዎች። እና ያው እዚህ ቀለመ ወርቅ አይተንፍሱ ጋር እንዳትሄዱ። ከዚህ በኋላ ቀለመ ወርቅ አይተንፍሱ ሰው አይደለም፣ አውሬ ነው። የአውሬው መንፈስ ጭንቅላቱ ላይ የሚጫወትበት ሰው ነው። አውሬው የሚቀልድበት ሰው ነው። ለሰውም ለእግዚአብሔርም የማይመች ሰው ነው። ሁል ጊዜ ከጥንቁልና ከመተት ከድግምት ከዛር ውጪ የሚያወራው ነገር የለም። ምክንያቱም ሰው ያለውን ነው የሚሰጠው። ቀለመ ወርቅ አይተንፍሱ ያለው መተት፣ ድግምት፣ ዛር፣ ጥንቁላ ምናምን እኔ የሰይጣኖቹን ስም ራሱ ከየት እንደሚያመጣቸው ነገረ ሰይጣንን ለነገሩ ከሕፃንነቱ ጀምሮ ስለ ነገረ ሰይጣን እየተማረ ያደገውና ውጡ ጥሪ አቅርበንላችኋል። ከዚህ በኋላ በውስጥ በኩል ሃይ በሉ። መልካም ጊዜ። ትንሽ እኔም ስራ አለችኝ። ሰራ አድርጌ ተመልሰን ሌላ ቤት እንገናኛለን።
እና ከቀለሜ ሽሹ፣ ከቀለሜ ራቁ። ቀለሜ ሴጣን ነው፣ ቀለሜ አጋንንት ነው። የቀለሜ አምላክ ዲያብሎስ ነው፣ አጋንንት ነው። የቀለሜ አምላክ ጀስት እንትን ይሄ ምንድነው? ይሄ ዱርዬ ቦዘኔ ነው። ስለዚህ ከሱ አምላክ ተላቀቁ። ቀለሜ እግዚአብሔርን አያምንም፣ በክርስቶስ ኢየሱስ አያምንም፣ በአምላክነቱ አያምንም። ከዚህ በተደጋጋሚ ተናግረናል። ከቀለሜ አምላክ ሽሹ። በውስጥ መስመር ሃይበሉኝ 10,000 ጴንጤቆስጤን እፈልጋለሁ። ቀጥታ ተያይዘን እጅ ለእጅ ተያይዘን ወዴት እንሄዳለን? ወደ መካነ ኢየሱስ ቸርች፣ ወደ መካነ ኢየሱስ ቸርች፣ ስርዓት ወዳላት ቸርች፣ በአባቶች ወደምትመራ ቸርች እጅ ለእጅ ተያይዘን በውስጥ መስመር ሰሞኑን የምታወሩን ሰዎች አላችሁ። አንድ ላይ ሆነን እኛም ሰለቸን የት እንሂድ የት እንግባ ለምትሉ ይኸው አሁን መልስ ይዤላችሁ መጥቻለሁ። አሁን ሉትራን ቸርችን እንትን ስላለን ሉትራን ቸርች እንሄዳለን። ከዛም ፏፈሽ እንላለን። እዛ ሄደን እሺ ፈታ እንልባቸዋለን። እነሱ ይሳደቡ እንመርቃቸዋለን። ከላይ ሆነን እንመርቃቸዋለን። ቀለሜ ሲሳደብ ጌታ ይገስጽ እንለዋለን። ቤካ ሲሳደብ ጌታ ይገስጽ፣ የራሱን አምላክ ሲጠራ ጌታ ይገስጸው ያንተን አምላክ እንለዋለን። ምክንያቱም እኛ ክርስቲያኖች ስለሆነ እኛ ክርስቲያኖች። ሐሙድና ፍቅር ቴንክ ዩ። በለጡ ክንዱ የሚላ